ተወሰነ እንግዲህ ዳዊት ጥሩ አላረክም። ማስታረቅ አለብህ እንጂ እንዴት ነው አብርሽ ለራስህ ህይወት ኑር፣ ሩታ ለራስሽ ህይወት ኑር የምትላት ማለት ነው? እንዴት ነው እንደዚህ ማለት የለብህም። እንዴት መለያየት ደስ ብሎህ ነው? መለያየት የለባቸውም። እንዴት ነው የሚለያዩት? በጣም ያማል። ከባድ ነው። ብቻ አሰላም አሌይኩም ረህመቱላሂ ወበረካቱ። ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትርፍርፍ ይበልልኝ። ሰላም ሰላም ክርስቲያን አላህ ይጠብቅልኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰቡን ተቀላቀሉ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦች ዛሬ ደግሞ በጣም የሚያሳዝን ነገር ነው ይዤላችሁ የመጣሁት። እኔ እውነት አይመስለኝም ነበር፣ ለካ ይሄ ነገር እውነት ነው የሆነ እየመጣ ነው ማለት ነው። ብቻ አላህ ነው የሚያውቀውን ያላቅም እላችኋለሁ። በጣም ከፍቶኛል እውነት ዛሬ ቀን ማለት ነው። ምንድን ነው የከፋሽ የምትሉት እናንተ እስከ መጨረሻ ቪዲዮን አይታችሁ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ ማለት ነው። በጣም ከባድ ነው እንግዲህ ሩታና አብርሽ ታውቃላችሁ ሄለሜላ በመሀላቸው እየገባች እንደምትበጠብጣቸው እና አብርሽ እንደተቀየረ አይታችኋል ማለት ነው። እንግዲህ አብርሽ የሄለሜላ ቀለበት እያደረገ ቀን ሩታ ከነ ማንድረባ ልጆቹን ይዛ ማለት ነው ዳንኤል እና እነ ሜሪ ይዛ ሄዳ አስፈራርታቸው ነበር። አስፈራርቶ ረብሿቸው ነበረ። በሱም የመጣ እልህ ይዞታል አብርሽ ማለት ነው። እንደዚህ ሲቀር ደግሞ ሩታም ደግሞ ሌላ ሀገር እንደምትሄድና ልጁን እንደምትጠብቀው ብዬ ትናንትና አምጥቼላችሁ ነበረ። ትናንትና አቅርቤላችሁ ነበረ። እሱንም እንዳለ ሆኖ እንግዲህ ዛሬ ወንድምየው ወንድምየው ቀጠሮ ይዟቸው የአብርሽ ታላቅ ወንድሙ ዳዊት ይዟቸው መጣ፣ ቀጠራቸው ማለት ነው። በነገራችን ላይ ያው አንዳንዴ ሴት ልጅ ስንባል የሆነ ቅናት አለብን። ሩታ ያው ማረፍ አልቻለችም። ያኔ ስለምትወደው ነው። የምትወዱ ሰው እኮ የፈለገ ነገር ብታረጉ፣ ድንገት ብትፈጠፍጡ፣ ምን ቢላችሁ ያ ሰው እንጃ ብሎክ አድርጎ ተስርጎ እስከ ሲያወጣችሁ ድረስ ነው እንጂ ፍቅሩ አትረሱትም። ምንም ቢሆን የምትወዱ ሰው የምትረሱት ነገር የለም። እሱ ባይወዳችሁ ግን እናንተ ከወደዳችሁት እውነት በጣም እሳት ውስጥ ነው የምትገቡት ማለት ነው። እና አሁን ሩታ እሳት ውስጥ ገባች ማለት ነው። አብርሽ ነገር አቃጥሏታል ማለት ነው። አብርሽ ነገር በጣም አናዷታል ማለት ነው። እንዴት ነው ስላችሁ አብርሽ በቀላል ነገር ይመለስልኛል ብላ አስባው ነበረ። እሱ ግን በጣም አካብዶታል። ወደ ትልቅ ነገር አድርጎ ወስዶታል። እሷ በትንሽ እንደ በፊት ይለማመጠኛል፣ እግሬ ላይ ይወጥቃል ምናምን ብላ ነበረ። ያኔ የልጇ አባት ነው፣ ትወደዋለች። አኪድ የመጀመሪያ ባለቤቷ ነው፣ ልትወደውም ይገባታል ማለት ነው። ግን ያኔ ትንሽ በበፊት ነገር አንዳንድ ብታጠፋም በቅርታ ታልፎ ነበረ ሁሉም ነገር ማለት ነው። ግን አብርሽ እውነትም እርግጠኛ አይደለም። የላይ በላይ ነው ለካ እቅርታ የሚላትን እንጂ የእውነት እቅርታ ብሏታ አይደለም። እና በጣም ያሳዝናል። እንግዲህ ዛሬ ቀን ደግሞ ወንድምየው መጥተው እንግዲህ በጣም ተናዶ ነው ወንድምየው የመጣ። አብርሽም የራሱ ህይወት ኑሮ እለዋለሁ፣ ሩታም የራስሽ ህይወት ኑሮ ይላታለሁ። ከእንግዲህ እኔ ጭቅጭቅ አስጠልቶኛል። ቤተሰብ ሁሉም በጣም ተናደዋል። የአንቺን ቤተሰብ በጣም ተናዷል። የእሱን ቤተሰብ በጣም ተናዷል። ሁሉም ታመዋል፣ ራሳቸውን አሟል። አባቴ እንደገና ራሱን ሊያመው አልፈልግም። አባቴ ሊታመምብኝ አልፈልግም። ራሳችሁን እንደፈለጋችሁ ህይወት ኑሩ ብሎ እንግዲህ ዳዊት መጥቶ እሱን ልላቸው ነው ብሎ ሁለቱም ቀጠራቸው። ወንድሙና ሩታ ቀጠራቸው ማለት ነው። እንግዲህ ሩታ ቀድማ ነበር እየመጣችው። ያው ዳዊት ምንድነው እዛ ቀን ለምንድነው ሄለሜላ ጋር ቀለበት ሲያደርግ ለምን ተከትለሽ ሄሽ ብሎ በሱም ትንሽ ምክንያት በሱ መጣባት እላቸዋለሁ። አንተም ደግሞ የፈለገችው ሀገር ትሂድ፣ የፈለገችው ቦታ ትሂድ፣ ልጅን ለመያዝ መብትህ ነው። ልጅህን መያዝ መብትህ ነው። ለምንድነው አሊዝም የምትለው? ሳሊዝም እሷ እያሰበችው ሌላ ነው። ወንድሜ አንተ አላወቅከውም። እሷ ሌላ ነገር አጀንዳ፣ ሌላ ነገር ፈጥሮ ነው ይህን የሚሉን እንጂ እውነት በሰላም አይደለም። ሩታ አይደለም ዛሬ ማንኛውም ቀን ይሁን ልጇን አሳልፋ የኔ አሰጠኝም እንኳን መጥቼ ለማየት ራሱ እንኳን የምትሳሳ ልጅ እንዴት ነው የኔ ሰጣኝ ትታ የምትሄደው? አንተ ይሄ ነገር አልገባህም። ሌላ ነገር አጀንዳ ፈልጋ ነው አለችው አለው ማለት ነው። ምንድን ነው አጀንዳ? የፈለገች ቦታ ትፈልግ፣ የፈለገችው ነገር መስራት መምቷ ነው። በቃ አልፈልግም ብለሃት የለም የፈለገችው ለምን ትደርስባታለህ? አንተም አትድረስብህ፣ እሷም አትድረስብህ። እኔ ተከትላ
ብላኝ አሁንም እኔ የማረገው ፕሮግራም ላይ እዛ ጋር ቀለበት ሳረግ መጣችብኝ፣ ረበሸችኝ። ለምን ትረብሸኛለች? ለምን ትመጣብኛለች? አለ በሱ በቃ ጥፋተኛ ናት ምናምን ተባለ። እሱ የመጣሁበት ምክንያት እኔም አለኝ ምክንያት አለኝ። አንተም ትደውላለህ፣ ምስ ታስመስላለህ እንደማይደውልና እንደማታገኝና እንደማታወራኝ ብለህ የወንድምህ ታወራለህ፣ ታስመስላለህ። ግን ሁሉም ነገር ታወራለህ፣ ትናገራለህ። እኔ ልጄን መያዝ አቅቶኝ አይደለም፣ ግን የ15 ቀን የሆነ ቦታ ይሄዳለሁ። እስከዛ ድረስ ልጁን ካንተ ጋር ይሁን ነው ያልኩት። አይ ተኔ ጋር አይሆንም፣ በቃ አንፈልግሽም አላት አፍ አውጥቶ። ዛሬ ደግሞ ማለት ነው በእውነት እላቸዋለሁ በጣም ከባድ ነው ወላሂ። አንፈልግም በቃ አንፈልግም ካልኩ አንፈልግም ነው። እኔ ራሴን ማስተካከል እፈልጋለሁ። ራሴ በጣም እንትን ቆርቆሮ ሆነዋል፣ ዚታ ሆነዋል፣ ላንድ ሮቨር ሆነዋል አይልም እየተመታህ ማለት ነው። ሩታን ለቀህ ሄለሜላ ልታ አሁን አዲስ ጣፈጠሃ፣ አዲስ ጎንፎና አዲስ ሙሽራ ጣፈጠችህ አይደለም? ቆይ አሁን መራራ ነው የሚመጣልህ፣ ታያታለህ ማለት ነው። ጣፈጠሃ ምንም ልትለቅ አንቻልክም ማለት ነው። እንደ ማስቲካ ያኘክ ማለት ነው። እና እውነት አንዳንዴ እኔ ስናደድ ደግሞ ምለውን አላውቅም። ገባችሁ ቤተሰብ? እንዳትፈርዱብኝ። ሩታ ላይ ሊጫኗት አንፈልግም። ለምን ብዙ ነገር ያሳለፈች ብዙ ታሪክ ያሳለፈች ልጅ ናት። ለዚህ ያደረሰችው እሷ ናት ማለት ነው። ጎበዝ ሆና ጠንካራ ሆና ከዚህም ያለቀሰች ከዛ የተነሳች ከዛ የወደቀች ምን ያለች። አሁን እሷ ላይ ጫናታ ማብዛት አለበት? እሷ ላይ እንደዚህ ሁሉም ብሎ ማውራት አለበት? የለም የሌለ ነገር ነው። እውነት በጣም ከባድ ነው። ብቻ ከባድ ነው ማለት ነው። እና አሁን የመጣች ሄለሜላ ጋር እስክስካ ሲል ሲወርድ እሷ ዞር ብሎ ሳያት ልጁን ማሊዝ የሚበላት እንደ የፈለገችው በቃ እሱ ካልፈለጋት ለምን ተስፋ አይቆርጡም? እሺ አብርሽም ተስፋ አትቆርጥም፣ ሩታም ተስፋ አትቆርጥም። ስለዚህ በሁለታችሁ መሀል የሆነ ያልተግባባችሁበት ምክንያት አለ። ያንን ነገር ደግሞ ለማስተካከል በጣም ብዙ ጊዜ ይፈልጋል ማለት ነው። ጊዜ ይፈልጋል፣ ጊዜያትና ጊዜ ይፈልጋል። እና አቶ ሄለሜላ ከህይወታችሁ ከገባች ጀምሮ እናንተ ቤት እንደተበጠበጠ ነው ያለው። እስካሁን ብጥብጥ ነው ያለው። ምንም የተስተካከለ ነገር የለም። ምንም አዲስ የታየ ነገር የለም። ሁሌ አሁን አለሁ አሁን የለሁም፣ አሁን ተውኩኝ አሁን አንተውኩም። ሁለታችሁም በቃ ያልሆነ ውሳኔ ውስጥ የገባችሁ ነው ሁለታችሁ ማለት ነው። ሰው ደግሞ በመሀሉ አንድ ሴጣን ከገባ ውጣ ቢባል እንደማይወጣ ታውቃላችሁ እናንተ ራሳችሁ ካላወቃችሁ ማለት ነው። ይሄ የሚጫወትባችሁ ሰውና አሁን ጊዜው እስክስካ የሚል ሰው እናንተ እውነት መስሏችሁ ማለት ነው። እውነት መስሏችሁ ከህይወታችሁን እንደዚህ አትሆኑ ማለት ነው። ምንም ቢሆን ተው። ትዳር ይዛችኋል፣ ትዳር መስርታችኋል፣ ልጅ አምጥታችኋል፣ የሁለተኛ ልጅ አርግዛችኋል። እና እንደኔ ተስተካክላችሁ ኑሩ፣ ተስማምታችሁ ኑሩ። ባልና ሚስት ናችሁ እንዴ? ገና ናችሁ፣ ልጆች ናችሁ፣ ገና ናችሁ። ትጫወታላችሁ፣ አንጠገባችሁ፣ ትሰራላችሁ፣ ስራ የምትሰሩ ተስፋ ያላችሁ ሰው ናችሁ። እንዴት አሁኑም እንደዚህ መሆን የለባችሁም። እንደናንተ ከሆነማ ትዳር ምን ያደርጋል? እንደናንተ ትዳር ካፍንጫ አይወጣም ነው የሚባለው ማለት ነው። ምክንያቱም ፍቅር የሌለው ትዳር፣ ሰላም የሌለው ትዳር፣ ሁሌ ጭቅጭቅ፣ ሁሌ መጨቃጨቅ፣ ሁሌ ቅናት። አንተም ትቀናለህ። እሷ ከሆነ ሴት ወንዶች ጋር ስታያት ተሆነ ተጓደኞቿ ስታያት ትቀናለህ። በር ላይ መጥታ ነው የምትወጥቀው። ልክ ሲገቡ ያ ሰው ለምን ገባ ብለህ ልትደበድባቸው እና ልትይዛቸው ትገባለህ። ይሄ ራሱ አንድ ቅናት ነው፣ ይታይብሃል ማለት ነው። እና ለምን እናንተ ለምን ገና ናችሁ? ለምን እንደዚህ አይነት ብጥብጥ ቤታችሁ ውስጥ ለምን ታስገባላችሁ? ሄለሜላስ ለምንድን ነው ከህይወት ማታወጣት? የምን ቀለበት ነው? ቀለበት አንተ ቤት አሁን ቀለበት አስራህ ልታገባት አይደለም? በይዘዊ አንተ አፍህን ስትናገር ያየ ሰው ልክ ነህ። ቤት መከራ እንግዲህ አላህ ያውቃል። ሩታ ታውቃለች እንጂ ዝም ብላ አይደለም እንደምትጨቃጨቀውና እንደምትናደደው ማለት ነው። ሩታ ማለት ነው። ሲቀጥል አሁን ልጅህን አልይዝም ያልከው አሁን ለማየት ራሱ ይናፍቅሃል። አዎ ትሰራልሃለች፣ እውነት ይናፍቅሃል ብለሃለች። አታየውም ብለሃለች በአይንዋም እሷ ልጄን እኔ እናትም አባትም ሁኜ አሳድገዋለሁ። ልጄ ነው እስከ ሳረግ ድረስ እስከ ስወልድ ድረስ በእኔ ሆድ እስከ ሲወጣ ድረስ ኃላፊነት አለብኝ። የልጄ ኃላፊነት አለብኝ። እኔ ልጄ መሆን አያቅተኝም። እንኳን የልጅ የማንም እተርፋለሁ። አንተ እስካሁን ድረስ ይኸው 7 ዓመት የሆነው ትንሽ ነው የቀረው። እኔ አይደለሁም እስካሁን ያለሁት እና ብላ እዛም ቀን ነግራው ነበረ ማለት ነው። እንዲህ አሁንም በቃ አንተ ተደስታ ጋር ስታየኝ ምን ያንጨራጭረሃል? ተፈለኩ ሰው ስታይ ምን ያንጨራጭረሃል?
አለችው ማለት ነው። ያው ዳዊት ትንሽ በምንድን ነው የጠላባት? ለምንድን ነው ተከትለሽው የምትሄጂ? ያለበት ቦታ ፍቅር ነዋ። ምን ታድርግ ብለህ ነው? እኔ የምለው ዳዊት ማለት ነው። አይገባህም እንዴ አንተ ሰውየው? አይገባህም እንዴ? ይቺ ልጅ እኮ አንተቆረጠላትም። በቃ አንቆረጠችም። ገና ናት። አንቆረጠችም። ገና ማለት ነው። የፈለገ ነገር ቢያረጋት አንቆረጠችም። በቃ እንዴት ትወደዋለች? ባለቤቷ ነው፣ የልጁ አባት ነው። አንተ አሁን የምትለው ታንዲ ለምንድን ነው? አንቺም የራስሽ ህይወት ኑሪ፣ አንተም ህይወት እንዴ ቤቱ የሚከፋፈሉ እንደዛ እቃ የሚከፋፈሉ። ከዛ በኋላ ሩታም የፈለገችው ታገባለች። እሱም ያው አግቦ የለም ሌላም ልትገም ካለ 10ኛም 5ኛም 7ኛም ያገባል ማለት ነው። እና አንተ ያለብህ ዳዊት ማስታረቅ ነበረብህ። አይዘዌ ሁሌ ጭቅጭቅ ያስጠላል። ሁሌ ሰው መሰብሰብ፣ ሁሌ ሽማግሌ መምጣትም በጣም ከባድ ነው። ግን ሰብስበህ እነዚህ ልጆች ማስተካከል ነበረብህ እንጂ እንደዚህ በቀላሉ እንዲለያዩ አንቺም የራስሽ ህይወት ኑሪ፣ አንተም የራስሽ ህይወት ኑሪ ማለት አልነበረብህም ማለት ነው። እቅስ አድርግልኝና ማለት ነው። በአንተ ይበልጠን የምናውቀው ነገር የለም። ግን በጣም ከባድ ነው። በጣም ያሳዝናል። በዚህ አይነት መልክ ሲለያዩ፣ በእንደዚህ አይነት ነገር በሴትና በወንድ እንደዚህ አይነት ነገር ሲለያዩ በጣም ያሳዝናል። በጣም ከባድ ነው። እውነት እንደዚህ አይነት ነገር በማንም አይጠበቅም ነበረ። በማንም ማለት ነው። እንጃ እኔ ቀልድ ይመስለኝ ነበረ። አብርሽ በጣም ነው የተናደደው ዛሬማ። በጣም ማለት ነው። ሁለተኛ በቃ አልፈልግም። በግድ ነው ወይ? እኔ መራሴ ህይወት እኖራለሁ። ቀለበት አድርጌያለሁ። እንደፈለኩ መኖር እችላለሁ። ኑሪ በቃ አንቺ። እሺ እሷን ለምን ትበጠብጣታለህ? እስከ ሌላ ሰው ጋር ስታያትስ አሉት። እሱ አሁን ሌላ ቦታ የምትሄድ ደስታ አግብታ የምትሄድ ነው የመሰለው። እንግዲህ አላህ ነው የሚያውቀው። እሱ በሱ የመጣ ነው። ልጁን አልይዝልሽም ያላት ማለት ነው። ሌላ አጀንዳ ፈጥሮ ነው። ወንድሜ አንተ አታውቀውም የእነሱ ሁኔታ። እነሱ ውስጣቸው እኔ ስለማቅ ነው። ሌላ ነገር አቅዶልኝ ነው ይህን ነገር የሚሉት እንጂ እኔ ልጄን መያዝ አቅቶኝ አይደለም አለ ማለት ነው። ዳንኤል አብሮት ጠጥቶ አብሮት የበላ ዳንኤል ላይ ራሱ ልጄ የኔ አይደለም እያለው አልነበረም? ብዙ ነገር እያለው አልነበረም? እውነት ስንናገር ሳንወሻሽ እውነቱ ስናወጣ ማለት ነው። ስለዚህ አብርሽ የሆነ ቅናት መንፈስ አለው። ሲቀጥል ሩታ ሰው አላት። ሰው እንደሌላ ሰው አድርገህ ታያታለህ ሁሌ ማለት ነው። ብቸኛ እንደሆነ ሰው አድርገህ ታያታለህ ማለት ነው። ግን አሳይታለች። ጌም ተጫውታ ማለት ነው። ጌም ተጫውታ አንተ ባለቤት ትተተው ውሽምዬ ጋር ሆነ ስታስጨፍር ማለት ነው። እሷ ግን ከጓደኞቿ ሆና አሳይታለች ማለት ነው። በደቂቃ ሰዓት ምን እንዳስገባች ቤቷ ውስጥ ማለት ነው። እና ከእንደዚህ አይነትም ሰው እንኳን መለያየት አያስፈልግም። አንተ ግን ከእንደዚህ አይነት ሰው ጋር መለያየት ፈልገህ 0-0 ካመጣች ውሽማዬ ጋር ሆንክ ማለት ነው። እና ቤተሰብነት በጣም ከባድ ነው። በጣም ያስጠላል እንደዚህ አይነት ትዳር ማለት ነው። ሳይጣፍጥ ምንም ጣዕሙ ሳይታወቅ ትዳሩ አለቀ። በእርጅና የተገባ ነው እላችኋለሁ። እና ይሄን ይመስላል የዛሬ ቀን። እንደምትወዱ ተስፋ አረጋለሁ። እንግዲህ አብርሽና ሩታ በይፋ ተለያይተዋል ማለት ነው። በይፋ ተለያይተዋል። ወንድማቸው በቃ ወንድምየው ተናግሮ ያላችኋለሁ። እስቲ ሰላሙ አምጥቶ ደግሞ በቀጣይ እስከ ሳመጣላችሁ ድረስ መልካም ቀን ይሁንላችሁ። ባይ ባይ።